ፋሽን ማለት ምንድነው? ፋሽን እንደ ስቴትመንት ፒስ ነው የምንለብሰው ከላይ እስከ ታች። የኢትዮጵያ ፋሽን ምን አይነት ተቀባይነት አለው? ለምሳሌ እንደዚህ አይነት ጃኬት ሊሆን ይችላል። ይሄንን ጃኬት 100 ስሪልን ብለዋቸው 100ን ለመስራት ግን ስትመጣ ወይ ቀለም የለም ትባላለች ወይ አንድ ነገር። ይሄ በጣም ያጋጠማቸው ችግር ነው ዲዛይነሮች ላይ። ኢትዮጵያ እንደ ኤግዛምፕል እንድትሆን እንፈልጋለን። ያ በቃ ጊቭ አፕ እንዳያደርጉ ብቻ ነገሮች መመቻቸት አለበት። ሰላም እንዴት ናችሁ? እንኳን ወደ ኮኔክት ፎር ካልቸር አፍሪካ የኢትዮጵያ ፖድካስት በሰላም መጣችሁ። ተሾመ ወንድሙ እባላለሁ። የሰላምና የሙዚቃዊ መስራችና ዋና ዳይሬክተር ነኝ። እንደተለመደው የዛሬው ፖድካስታችን ላይ የኢትዮጵያን ባህልና ጥበብ ዘርፍ በተለያየ መንገድ የምናየውና የምንመረምረው ይሆናል። ይህ የፖድካስት ዝግጅታችን አገራችን የባህልና የፈጠራ ዘርፉን በምን አይነት መንገድ ነው ማደግ የሚችለው፣ እንዴት ነው አንዱ ያለውን ዕውቀት ለሌላው የሚያስተላልፍበት መንገድ፣ ከመንግስት ጀምሮ እስከ ታች ድረስ ያለው፣ ከፖሊሲ ጀምሮ እስከ ንግድ ድረስ ያለው ሁኔታዎች እንዴት ነው አብረው መሄድ የሚችሉት የሚለውን የምናይበት ይሆናል። ከዚህ በፊት ሙዚቃ፣ ሰርከስ፣ ስነ ጽሁፍን እንዲሁም ሌላ ነገሮችን ዕውቀት ያላቸውን ሰዎች በመጋበዝ ብዙ ዕውቀት ያገኘንበትና ልምድ ያገኘንበት ጊዜ ነበር። ዛሬ ደግሞ አንድ እንግዳ ይዘን መተናል። የዛሬው እንግዳችን ማህሌት ተክለ ማርያም ትባላለች። ማህሌት በፋሽን ዲዛይን ለብዙዎቻችን አዲስ አይደለችም። ብዙ ስራዎች እየሰራችና በአገራችንም ከሀገራችንም ውጭ ብዙ ስራዎቿን እያቀረበች ያለች ባለሙያ ናት። ማህሌት እንኳን ወደ ኮኔክት ፎር ካልቸር አፍሪካ የኢትዮጵያ ፖድካስት በሰላም መጣሽልን። እንኳን ደህና ቆያችሁኝ። አመሰግናለሁ ተሾመ። ጀስት ስለራሴ ትንሽ ለመጨመር ያህል ማህሌት ተክለማርያም እባላለሁኝ። እሱም እንደነገራችሁ የሀብ ኦፍ አፍሪካ ፋሽን ሳምንት መስራችና አዘጋጅ ነኝ። ከዛ በፊት ግን የተወለድኩት ኢትዮጵያ ነው፣ ያደግኩት ግን ኒውዮርክ ነው። ኒውዮርክ በማርኬቲንግ እና ቢዝነስ ማኔጅመንት ተመርቄ ጨርሼ ወደ ማርኬቲንግ ዓለም ብዙ ሰርቻለሁ። ግን የፋሽን ቢዝነስና ፍቅር ያደረብኝ እዛው አሜሪካም እያለሁ ነው። እዛም እያለሁኝ የታዲያስ የሚል መጽሔት ነበረ፣ የኢትዮጵያን አሜሪካን ላይፍ ስታይል መጽሔት ሆኖ እዛ ያሉትን ኢትዮጵያኖች የሚያስተዋውቅና እሱ መጽሔት ላይ እንደ ፋሽን ኤዲተር ሆኜ እዛው እየፈለኩኝ አሜሪካ ውስጥ ማን ዲዛይነሮች አሉ ኢትዮጵያኖች የሚሉትን እየፈለኩ እዛ መጽሔት ላይ አስተዋውቅ ነበረ። ከዛ ያው ጉዞዬ እንግዲህ ወደ ኢትዮጵያ በ2008 በኢሮፒያን አቆጣጠር ነበረ ወደዚህ የመጣሁት። እዚህም ስመጣ እርግጥ ማድረግ የፈለኩትንም ብዙም አላቅም ነበረ። ግን ያው ፋሽን ውስጤ ስላለ ፕሮሞት ማድረግ ዲዛይነር ሆኜ አይደለም፣ ግን ኢንዱስትሪውን በጣም ወደዋለሁኝ። እንደ መውደዴም ደግሞ ፕሮሞት መደረግ አለበት፣ እንዴት ነው የአፍሪካ ፋሽን ምን ይመስላል የሚለውን በዛን ወቅት ምንም የምንሰማው አልነበረም ኢትዮጵያ ውስጥም ሆነ አፍሪካ ውስጥ። እና ከኬንያዊ ጓደኛዬ እዚህ የነበረች ልንዳ ሙሪቲ የምትባል እንዲሁ እንደ አይዲያ ተነስተን የአፍሪካንን ፋሽን ለምንድነው ማናስተዋውቀው ሀገራችን ብለን በዛ ነው የተነሳው። አሁን 15 ዓመት ሆኖታል። በ2010 ነበረ የመጀመሪያውን ኢቨንት ያዘጋጀነው እና ከመጀመሪያውንም አውቀናል። ኢትዮጵያን ዲዛይነሮችን ብቻ ሳይሆን ደግሞ የሌላ አፍሪካ ሀገራት ዲዛይነሮች ፈልገን እዚህ እኛ በምናዘጋጀው መድረክ ላይ የካልቸርም ልውውጥ ይሆናል፣ ኔትወርኩንም ለመዘርጋት ግን በቃ የፋሽን ኢንዱስትሪውን የሚያስተዋውቅ ፕላትፎርም ያስፈልጋል በማለት 2010 ላይ ይህንን ፕሮግራም ጀመርም ማለት ነው። የዛን ጊዜ ወደ 12 ዲዛይነሮች ነበሩን ከተለያየ ሀገር፣ 6 ከኢትዮጵያዊና 6ቱ ደግሞ ከተለያየ አፍሪካ ሀገር ከሶማሊያ፣ ከኬንያ፣ ሳውት አፍሪካ የመሳሰሉት ተሳትፈው ያው እንግዲህ አሁን በመድረካችን ላይ ከኮቪድ ውጪ አላቆምንም። 15 ዓመት ሙሉ በየአመቱ ስናዘጋጅ ቆይተናል የሀብ ኦፍ አፍሪካን ፋሽን ሳምንት።
በጣም አመሰግናለሁ ማህሌት። ዛሬው የዚህ ፖድካስታችን እንግዳ መሆንሽ በጣም ደስ ነው ያለን። አንደኛ የተለያየውን ፐርስፔክቲቭ ከኢትዮጵያ ውጭ ያለውን በኒውዮርክ ሀገርም እንደኖረ አንድ ባለሙያ እንዲሁም አሁን ሀገር ቤት መተሽም እዚህ እየሰራሽ ያለሽውን በተለያየ አይንም ልታዩ ትችላለሽ ብለን ስለምንገምትና ጥሩ ዲስከሽን ይኖረናል ብዬ ነው የምጠብቀው። እንግዲህ እስቲ ማህሌት ወደ ኢትዮጵያ ፋሽን ውስጥ ለመግባት ፋሽን እንግዲህ በጣም ሰፊ ዘርፍ እንደሆነ እናውቃለን። እስቲ ራሱ ፋሽን ስንል ምንድን ነው ለማለት የምንፈልገው? ፋሽን ማለት ምንድን ነው? እሱን መግለጽ ይቻላል? ጥሩ ጥያቄ ነው። ማለት ፋሽን ሁላችንም ብንሆን የምንለብሰው ልብስ እንዴት ነው የእኛን ማንነትም ካይንደፍ ይገልጻል ብዬ አምናለሁ። በኢትዮጵያ ዙሪያ ደግሞ ፋሽን ሰፊ ነው። በሁለት አይነት አለ። አንዱ የራሳችን ትራዲሽናል ልብሶች የምንለብሳቸው እኔ እንደ ፋሽንም አየዋለሁኝ። አሁን ደግሞ ሞር ከንትንም ወጥቶ ሰው ለሁሉም ኦኬዥን የሚለብሰው የኢትዮጵያ ጥልፍ ስራችን፣ የእጅ ስራችን ብዙ አመት የነበረ እሱም እንደ ፋሽን አለ። ከዛ ደግሞ ሞደርናይዝድ በሆነ መንገድ ደግሞ እንደ ሁል ጊዜ መለበስ የሚችል አይነት የሚሰሩ ደግሞ ዲዛይነሮች አሉ። በሁለቱም ዙሪያ የተለያየ አይነት ሚና አለው ብዬ አምናለሁ። ሰፊ ነው እንዳልከውና ፋሽን እንደ ስቴትመንት ፒስ ነው የምንለብሰው ከላይ እስከታች። አብረንም የምናረጋቸው ጁለሪዎችም አሉ የተለያየ እና ጫማም ልብሱም ሁሉ ነገር እና እርግጥ እኛም ራሳችን ስንጀምር ይሄንን ፕሮግራም ዲዛይነሮችስ አሉ ወይ የሚለውን እንኳን አናቅም ነበረ። ማለት ሰርች ፈልገን ምን ብለን የዛሬ 15 ዓመት በጉግል ሰርችም የምናገኘው አይደለም። ግን አንዳንድ ኢቨንቶች ይካሄዱ ነበረ ኢትዮጵያ ውስጥ። እሱ ኢቨንቶች ላይ ስንሳተፍ ነው ያገኘ ነው እና በጣም አዲስ ነበረ እንደ ፋሽን ኢንዱስትሪ ማለት ነው ዲዛይነሮች ራሱ መፈለጉ የዛን ወቅት። ግን ኦፍ ኮርስ ከጎን ደግሞ የትራዲሽናል በእጅ የሚሰሩ አበሻ ልብሳችንም አለ። እሱ እንዲያውም በጣም አሁን ከነበረው በጣም ሰፊ ሆኗል ብዬ አምናለሁ። ምክንያቱም ወጣቱም አክሰፕት አድርጎ አይደንቲቲም በጣም የሚገልጽ አይነት ስለሆነ የኢትዮጵያ ደግሞ በጣም ተፈላጊ ነው። ወጣቱም በጣም ይፈልገዋል እና በጣም ሰፊ ሆኖ አይቼዋለሁኝ የትራዲሽናል ሁሌ የምንለብሳቸው ልብሶች ማለት ነው። ከዛ ደግሞ ያኛው ሞደርን የሆነው ሬዲ ቱ ዌር ለማንኛውም ጊዜ ለቢሮም ይሁን ካዡዋል ዌርም ይሁን ደግሞ የሚሰሩ የተለያዩ ዲዛይነሮች በትምህርት ቤትም ዙሪያ በምንም እየፈሩ ደግሞ እሱም ደግሞ ሌላ ኢንዱስትሪ ሆኖ አብሮ ያው ስቲል የእጅ ስራችንን ነው የምናስተዋውቀው። ኢንስፓሬሽኑና መነሻው ሁሌ እንደ ኢትዮጵያዊ ዲዛይነር የማየው ምንድን ነው ስቲል የራሳችን ሄሪቴጅና ሂስትሪ ያለበት ነው ስቲል በሁለቱም በኩል ያለውና ፋሽን እንደው በትንሹ ካይንድ ኦፍ ይሄንን ይመስለኛል። ትክክል ነው። ጥሩ ነው ማለት ጥሩ አባባል ነው። ምክንያቱም የዴይሊ ህይወታችንን የሚያንጸባርቅ ጉዳይ ነው። በእኛ ሀገር ያው የተለያየ ባህል፣ የተለያየ አለባበስ፣ የተለያየ ምግቦች፣ ሙዚቃዎች፣ ዳንሶች ምናምን ያለበት ትልቅ ሀገር ነው ያለን እና ፋሽንም ያን ሁሉ የሚያንጸባርቅ ይመስለኛል። ምናልባት ያው አንቺ እንዳልሽው እዚህ ሀገር ወደ ኢትዮጵያ ተመልሰሽ ከኒውዮርክ እንደገና ከመጀመሪያው ነው የጀመርሽው ማለት ይቻላል ነገሮችን ቼክ ለማድረግ ማን ምን እንዳለ። በዛ ጊዜሽ ውስጥ ወደ ኋላ ተመልሰሽ ለመመራመር ፋሽን የሚለው ራሱ ኢትዮጵያ ውስጥ ጉዞ እንዴት ነበር ለማለትና ለማጥናት የሞከርሽው ነገር አለ? ስንጀምር እንዳልኩ ነው ማለት በቃ ዋናው እኛ አሉ ወይ ዲዛይነሮች ማስተዋወቅ የምንችለው ምን ይመስላል፣ የት ነው የምናገኛቸው የሚለው እርግጥ ከባድ ነበረ። ደሞም ግን ነበሩ፣ የሚገርመው ነበሩ ኦልሬዲ ስራ ላይ የነበሩ የዛን ወቅት ላይ ነበሩ። ግን ጉዞ ምንድነው እንደ ኢንዱስትሪ ሌላው ሀገር እንደሚካሄደው ኢቭን አሁን የፋሽን ዊክ ተብሎ ሲዘጋጅ እኛም አይዲያውን እንትን ያልነው እርግጥ ከሌሎቹ ነው።
ቢካዝ አሁን ኒውዮርክም አለ፣ ሚላን አለ፣ ለንደን የመሳሰሉት ትልቅ የፋሽን ሳምንት ነው የሚዘጋጀው በየአመቱ። እንዲያውም አንዳንድ እስካሁን ድረስ አክቹዋሊ በአመት 2 ነው የሚያዘጋጁት ቢካዝ በሲዝን ስለሆነ። ሶ ይሄ ፋሽን ሳምንት ሲዘጋጅ የትልልቅ አገሮች ላይ የሚመጡት እዛ በቃ የቢዝነስ እንትኖች ናቸው ማለት በአንድ በኩል ሚዲያው አለ፣ በአንድ በኩል ደግሞ ባለሱቅ ኦነሮች ናቸው። ሶ ኢንዱስትሪ ነው ማለት እዛ ሾው ላይ የሚያቀርቡት በእርግጠኛ እዚህ ሱቅ ያለው ሊያዝ ነው የመጣው ከነሱ። በዚህ ደግሞ ሚዲያው በደንብ አድርጎ ይመዘግባል የኢንዱስትሪው ምን ይመስላል የሚለውን። ወደ አፍሪካ ስመጣ ግን ገና ማስተዋወቅ ላይ ነን። እንደዚህም አይደለም ማለት በሚዲያ ዙሪያ ኦፍ ኮርስ አዲስ እንደመሆኑ ብዙ ሚዲያ ኢንትረስትድ ሆኖ ይመዘግበዋል ምን ይለዋል። ግን ገዢ ሆኖ የሚመጣው ሱቅ ኦነሮች ሳይሆኑ ያው እንደኔ በቃ የፋሽን ምን አለ ብሎ ማየት የሚፈልግ ነው መጥቶ አተንድ የሚያደርገው እነዚህ የፋሽን ሳሚቶች አፍሪካ ውስጥ። እኛም ኢትዮጵያም ሆነ ሌጎስም ሆነ ሳውት አፍሪካ እንዲያውም ይሻላል። አይ ቲንክ ከ20 ምናምን ዓመት በላይ ያዘጋጃሉ ይሄንን የፋሽን ሳምንትና እንደ ፋሽን ሳምንት ራሱ ኢንዱስትሪውን የሚያስተዋውቅ ብዙ አልነበረም አፍሪካ ውስጥ፣ በጣም ጥቂት። አሁንም በኢስት አፍሪካ ራሱ የኛ አይ ቲንክ ኮንሲስተንት በመሆኑም ጥሩ እያስተዋወቀ ነው ኢንዱስትሪውን። ከዛ ግን ያው ምንድነው የተፈጠረው ኢንዱስትሪውም እንዲበረታታ ዲዛይነሮች አሶሲዬሽን መፍጠር አለብን በማለት አሶሲዬሽን አለ ማህበር ማለት ነው። ምክንያቱም አንዳንድ ፖሊሲም ሆነ ምንም ነገር ለኢንፎርሜሽንም ሼር ለመደራረግ ሰብሰብ ብለው አንድ ቮይስ ባለው መንገድ የሚገናኙበት መፍጠር ስለነበረባቸው ይመስለኛል አሁን 8 ወይ 10 ዓመት ይሆናቸዋል አሶሲዬሽኑ አለ። ሶ አሶሲዬሽኑም ኢምፖርታንት ነው፣ ይረዳል ኢንዱስትሪው ትንሽ እንዲበረታታ ማለት ነው። ግን እንደ ኢትዮጵያ አሁንም ስቲል ማስተዋወቅ ላይ ነን፣ ግን ጥሩ እየሄደ ነው። እንደ ውጭ ሀገርም ባይሆን ይሄ እንዳልኩ በአንድ በኩል ሙሉ ሚዲያ ቁጭ ብሎ በዚህኛው በኩል ደግሞ በቃ የሱቅ ኦነሮች ናቸው የሚያዙ ማለት ነው። እዚህ ግን ያው ስቲል የሚመጣው ዋናው ቀጥታ የሚገዛው ዳይሬክት ቱ ኮንሱመር የምንለው አይነት ሰው ነው የሚገኘው ብዙ ጊዜ። እና ፋሽንን ኢንትረስትድ የሆነ ምን አዲስ ነገር አለ በፋሽን ዙሪያ እንደን እንዳልኩት ደግሞ ከኢትዮጵያን ብቻ ስለማንጋብዝኛ ሁሉ ከአንድ አመት ከኮቪድ በኋላ ካዘጋጀ ነው ኢቨንት ውጪ ከመጀመሪያው እስካሁን ድረስ የተለያዩ የአፍሪካን ዲዛይነሮችን እንጋብዛለን ሁሌም። ሶ እሱም ትንሽ ይለየዋል፣ ያበረታታል። ደግሞ ያው ኤክስቼንጅም ለማድረግ አፍሪካ ላይ ምን አለ የሚለውን አብሮ ጎን ለጎን እናሳያለን። ብዙ ጊዜ የአፍሪካን ወይም ኢትዮጵያንም የፋሽን ሁኔታ ሲታይ ከሌላው ዓለም ጋር ለማገናኘት አፍሪካኖች ወይም ኢትዮጵያኖችም እዛ ውስጥ ስላለን ብዙ ጊዜ የራሳችን የተለመደ አለባበስ ልምድ አለን which is ለየት የሚያደርገን ከሌላው ከዌስቱ ዓለም በጣም የምንወደው ነገር ነው። ብዙ አፍሪካ ሀገር ውስጥ ዞሪ ሁሉ ጊዜ የሚደረግ ዴይሊ የሚደረግ ልብስ ነው። ልብስን ላይ ኮንሰንትሬት ብናደርግና ያ ራሱ እንደ አንድ ፖዚቲቭ ነገር መታየት የለበት። ማርኬቱ እንዳለ ነው አሁንም የሚታየኝና ያንን ሁሉ ከላይ ጀምሮ እስከታች ያለው ሁሉ አንደርስታንድ ያደርገው ይመስለሻል? ይሄ ማርኬት ትልቅ እንደሆነ የተገነዘበው ይመስለሻል ሰው? አሁን ትንሽ ለውጥ አለ ብዬ አምናለሁኝ። ምክንያቱም እኔ ከጀመርኩበት ጀምሮ እስካሁን ያለውን ለውጥ እያየሁት ነው። እንደ ኢንዱስትሪም ትንሽ እየተበረታታ ነው ብዬ በጣም አምናለሁኝ። ችግር አላቸው አሁንም ቢሆን ያው እኛ መድረኩን ነው የምንፈጥረው ላሉት ዲዛይነሮች። ግን ዲዛይነሮቹ ደግሞ ያላቸው ቻሌንጆች አሉ። እርግጥ ግን
እየተበረታታ ነው። ምክንያቱም ትምህርት ቤቶችም አሉ፣ የተለያዩ ትምህርት ቤቶች አሉ። አሁን በየአመቱ አዳዲስ ዲዛይነሮች የሚያፈሩ በባህር ዳርም ኢአይቴክስ የሚባል ትልቅ የ4 ዓመት ፕሮግራም ያለው አለ። እዚህም ኔክስት ፋሽን ኮሌጅ የሚባል አለ፣ የማፊ ፋሽን አካደሚ አለ፣ ብዙ አሉ ሌላ በርካታ ትምህርት ቤቶች። ሰው እነሱም ዲዛይነሮችን በብዛት እያፈሩ ስለሆነ ድማንዱ አለ። አይ ቲንክ ሞር እንዲበረታታ ኢምፖርቴሽን መቀነስ ይኖርብን ይሆናል። በትንሹ ከውጭ የሚመጣ ልብሶችን መቀነስ ይኖርብናል የሎካሉን ለማበረታታት። የእኛን ትንሽ ለየት የሚያደርገው የእጅ ስራ ነው። የእጅ ስራ ጊዜ ይፈጃል። ጊዜ ፈጀ ማለት ይወደዳል። እሱም ነው ብዙ ጊዜ ለአፍሪካ ስፔሻሊ የኢትዮጵያ ሲባል የእጅ ሽመና ነው። የእጅ ሽመና ደግሞ ጊዜ ይፈጃል እንደምናውቀውና እሱ ዩኒክ ያደርገዋል። አሁን አንተም እንዳልከው እንደ ኢትዮጵያ በጣም ዩኒክ እንትናችን ይሄ ነው። እርግጥ ሌላም ሀገሮች የእጅ ስራ በጣም ይሰራሉ። ህንድም በለኝ ሌላ አፍሪካ ሀገርም እንደዚህ በሃንድሉም የሚሰሩ ብዙ አሉ። የኛ የሚለየው ይሄ ጥልፉ ዲዛይኖቹ የምናደርግበት እሱ ይለየዋል። አሰራሩም አለባበሳችንም ከሌላ አፍሪካ ሀገሮች ይለያል። ድማንዱ እንዳልኩት አለ፣ በደንብ አለ፣ ሎካሊም አለ። እንዲያውም ሎካሊ በደንብ ማሰብ ብንችል ምን ይፈልጋል የሚለውን ምክንያቱም ከ100 ምናምን ሚሊዮን በላይ ነን እንደ ኢትዮጵያዊና ብዙ ማልበስ የምንችለው አለ ሎካሊ ራሱ እንዳልኩት ግን ያው ይወደዳል። እሱ ነው ትንሽ ቻሌንጅ የሚሆነው እንደ ኢንዱስትሪ። የሚለብሰውም አለ እንዳልኩ የኢትዮጵያ በጣም ትራዲሽናሉ ለሁሉ በዓል ነው። በቃ በጣም ጎልቶ የሚታየው የሚለበሰው እሱ ነው። ማንኛውም አሁን ወንዶችም እንዲያውም ሞር ይለብሳሉ። በፊት ወንዶች ብዙ እንዲያውም አይለብሱም ነበር። አሁን የማየው ለውጥ ምንድነው? ወንዶችም በጣም ይፈልጋሉ፣ ይለብሳሉ። እንትኑ ኢንዱስትሪው በደንብ ተስፋፍቷል በዛ ዙሪያ ምንም ጥያቄ የለውም ሎካሊ ባለው እና ጥሩ ፖዚቲቭ እንትን አለው። ቻሌንጃቸውም እንዳለ ሆኖ ማለት ነው። እዛ ውስጥ እንገባለን የቻሌንጅ ውስጥ። ምክንያቱም አሁን ያነሳሽው ጉዳይ በጣም ኢምፖርታንት ጉዳይ ነው። በተለይ ትምህርት ቤቶች የመኖራቸው ጉዳይ በጣም አስፈላጊና ብዙ ነገሮችን ሊያስተካክል ይችላል ብዬ ነው የምገምተው። ይሄ ነገር ጉዳዩ እኔም የማየው ጉዳይ ነው፣ ሁላችን የምናየው ጉዳይ ነው። አሁን ብዙ ሰዎች መልበስ ጀምረዋል። በተለያየ ክልል የተለያየ ባህልን የሚያንጸባርቅ ጉዳይ ይሄ ትልቅ ፖዚቲቭ ፓርቱ ነው። ኤቨን ስልጣን ላይ ያሉ ሰዎች፣ ፖለቲከኞች፣ ባለስልጣኖች ምናምኖች እንደዚህ ኤግዛምፕል እየሆኑ መታየታቸው ይሄንን ሌላውንም ሞቲቬት ያደርገዋል። አንዳንዴ ለዓመት በዓል ብቻም ላይሆን ይችላል ይሄን እና ለዚህ ነው ፋሽንም ዲዛይነሮች የሚያስፈልጉት ይሄንን እንደ ዴይሊ የምንጠቀምበትን ማድረግም የሚቻልበትና አሁን ቅድም ያልሽው ከሀገራችን ያሉት ማቴሪያሎችን ላይ ፎከስ የምናደርግበት ነገር በጣም ኢምፖርታንት ነው ብለን ነው የምንገምተው። ግን እሱ እንደዚህ አይነት ነገር ግን በፖሊሲ መደገፍ አለበት አይደለም? ምክንያቱም አሁን ያልሽው አነሳሽው ጥያቄዎች የእኛን ሀገር የፋሽን ዲዛይን ለማሳደግና ያለን እጃችን ላይ ያለነው ነገር በደንብ መጠቀም የምንችለው ከላይ ጀምሮ በመንግስት የራሱ የሆነ ክሊር የሆነ ፖሊሲና ስትራቴጂዎች ቢኖሩ ነገሮቹን ብዙ ነገር ልንሄድበት የምንችል ይመስልሻል? ምንም ጥያቄ የለውም። ኦፍ ኮርስ አሁን ብዙ ጊዜ የምሰማው ከሽመናው ውጪ ማለት ነው ይሄ ትራዲሽናሉ ልብስ ውጪ ለእነዚህ ዲዛይነሮቹ ሬዲ ቱ ዌር የሚሰሩት ላልኳቸው አይነት ዲዛይነሮች ብዙ ጊዜ ሶርስ የሚያደርጉት ጨርቁን የሚያገኙት ከአንድ ወይ ከሁለት ሜቢ 3 ቦታዎች ሊሆን ይችላል እና ያጋጠማቸው አሁን እነዚህ የኢትዮጵያ ዲዛይነሮች በብዛት ደግሞ ከውጭም ኦርደር እያገኙ ነው። ከውጭ ኦርደር ሲያገኙ ደግሞ ለሳምፕል ያሳዩትን ለምሳሌ እንደዚህ አይነት ጃኬት ሊሆን ይችላል። ይሄንን ጃኬት 100 ስሪልን ብለዋቸው 100ን ለመስራት ግን ስትመጣ
ወይ ቀለም የለም ትባላለች ወይ አንድ ነገር። ይሄ በጣም ያጋጠማቸው ችግር ነው ዲዛይነሮች ላይ። ኮንሲስተንሲ የለም ዲሊቨሪው ላይ ሲመጣና ብዙ የተለያየ አይነት ቻሌንጆች ያጋጥማቸዋል። እንደ ፋሽን ኢንዱስትሪ አሁን ደህና ጥሩ እየሰራ ያለው ደግሞ በቆዳ ዙሪያ አለ። ቆዳም በጣም ኤክስፖርት ስለሚደረግ አይ ዶንት ኖ ኖትስ አድርገን እንደሆነ ኢትዮጵያ ኤርፖርትም በሰፊ ትልቅ ቦታ አላቸው የቆዳ ዲዛይነሮች የሚሸጡበት። ቢካዝ አንደኛው በጣም ጥሩ ምርታችንም ስለሆነ ከኢትዮጵያ። ግን የጋርመንቱም ደግሞ ትልቅ በጣም ጥሩ አይነት አሶሲዬሽንም አላቸው አይ ቲንክ ይመስለኛል በቆዳው ዙሪያ። በጋርመንቱም ዙሪያ ስመጣ ግን እንደዚህ አይነት የተሻለ በርተት ያለ ፖሊሲ ኖሯቸው አንዳንድ እንደዚህ አይነት በጣም ብዙ አይነት ቻሌንጆች ነው የሚያጋጥሟቸው። ኢቭን አክሰሰሪ ዋይዝ እንኳን አንድ ቦታ ወይ ሁለት ቦታ ነው የሚያገኙት። ዚፐሮቹ ወይ አይቆዩም ወይ ይሰበራል። ግን በጣም እንደ ትልቅ ቻሌንጅ ከነሱ የሰማሁት ምንድን ነው አንዴ የሰሩበትን ጨርቅ መልሰው ላያገኙት ይችላሉ። የውጭ ኦርደር ካገኙ ሲያገኙ ወይ ደግሞ ያሶርስ የሚያደርጉበት ቦታ ጨርቁ የተለያዩ ዲዛይነሮች በዛው ጨርቅ ይጠቀማሉ። ሶ መለየት አይቻልም ይሄ የማንኛው ብራንድ ነው ብሎ ለማየትም ይከብዳቸዋል። እነዚህን የመሳሰሉ ትናንሽ ቻሌንጆች አሉ። እንዴት አድርገው እንትን እንደሚሉት እንግዲህ አይ ዶንት ኖ። እና ማኑፋክቸሪንግም ላይ ሲመጡ ደግሞ ሁሉም የየራሱ ነው የሚሰራው። አሁን በትልቅ ማኑፋክቸሪንግ ስናየው ሳምፕል የሚሰራ በብዛት የሚሰሩ ቦታዎች አሉ። ግን ለነዚህ ዲዛይነሮች ማስ አይደለም የሚሰሩት። እንዳልኩት በጣም ትንሽ ኳንቲቲ ስለሆነ ሰፊ ቦታዎች ይሄ ትልቅ ማኑፋክቸሪንግ ቦታ ሄደው ስሩልኝ ቢሏቸው እንኳን ምንም ኳንቲቲ የሚባል ነገር አለ። ሶ እንደዛ አይነት ነገርም ይከብዳል። ብዙ ኢንቨስትመንት የሚፈልግ ነው። ሶ አጋን በጣም የተለያዩ ቻሌንጆች ፌስ ያደርጋሉ። ግን እንደዛም ሆኖ somehow ስትራይቭ ያደርጋሉ። ማለት በቃ የገባህበትን ነገር እንደምንም ብለህ በዚህም በዛም እያልክ እየሞከርክ ሱቅም ለመክፈት ሊከብዳቸው ይችላል። ቢካዝ ሶርስ የሚያደርጉበት ብዙ ነው ብቻ ቻሌንጁ። ይሄንን መፍትሄ ሊያመጡ የሚችሉት ይመስለኛል ወይ በአሶሲዬሽኑ ነው ወይ ደግሞ በአሶሲዬሽኑም አንዳንድ ፖሊሲዎች የሚያመቻች አይነት እንትን እንዲሆንላቸው አድቮኬት ማድረግ አለባቸው በመንግስት ዙሪያ። ኢንዱስትሪ ሚኒስቴር ኦፍ ኮርስ በጣም ይተባበራል፣ ብዙ ነገሮችም ይረዷቸዋል። እርግጥ ግን ስቲል አይ ቲንክ ትልቅ ኢንዱስትሪ እንደመሆኑ ብዙ ስራ ፈጣሪ ነው፣ የሚፈጥር ኢንዱስትሪም ነው። ሶ ሞር መበረታታት የሚችል ኢንዱስትሪ ነው ብዬ አምናለሁኝ። ትክክል ነው ማህሌት፣ በጣም አመሰግናለሁ። አሁን እንግዲህ ያልሽውም ነገር አለ። እንደዚህ አይነት ጥያቄዎች ኦርጋናይዝድ ሆነው ቢጠየቁና ኢቨን መንግስትም ለመጠየቅ መንግስትንም ለማሳመን የነዚህ አሁን ቅድም ያልሻቸው እንደ ማህበራት ነገሮቹ በጣም ኢምፖርታንት ናቸው። እርግጠኛ ነኝ እነዚህ አይነት ማህበራቶች ይሄንን ነገር እያሰቡበትና ለሴክተሩ ለዚህ ለፋሽን ዲዛይን አካባቢ ያለውን ቻሌንጅ አሁን አንቺም የጠቀስሻቸውም ሌሎችም ቻሌንጆች ኦርጋናይዝድ ሆነው ነገር በሆነ መንገድ ቢቀርቡና ኢቨን ሶሉሽኖችንም ሪኮመንድ ተደርገው መንግስት የራሱን የሆነ የዚህ የፋሽኑን ዘርፍ የሚረዳ ፖሊሲ ቢኖረው ብዙ አሁን ያነሳናቸውን አንቺም ያነሳሻቸውን ችግሮች ሶሉሽኑ እዛ ላይ ማስቀመጥ ይቻላል። እንደዛ አይነት ፖሊሲዎች ካሉ ደግሞ አትሊስት እሱን ፖሊሲውን ለማስፈጸም የሚያስፈልጉት ሪሶርሶችን መኖር አለባቸው ነው። ቅድም አንቺም ያነሳሽው ጉዳይ ትምህርት አንድ ጉዳይ ነው። ሌላ እቃዎችን የዴሊቨሪ ማድረግ ጉዳይ እና ወደ ህብረተሰቡ ደግሞ ፕራውድ እንዲሆንበት ያለን ህብረተሰብ አሁን እንደተጀመረው ይሄ ኢቨን ስራ ስገባ ሁሉ አርጌ መግባት ይችላለሁ የሚልበት ሁኔታ በፖሊሲ ውስጥ ከገባና ስትራቴጂ ካለው የግዴታ ወይ ያንን ማግኘት የምንችልበት መንገድ ይኖረናል። ግን ሁላችን በስሜት ብቻ የሚሆን አይደለም። አሁን የተጀመረው ጥሩ ኤግዛምፕል የመሆኑ ጉዳይ ጥሩ ነው። ግን ይሄ መቀጠል አለበት፣ በፖሊሲ መቀረጽ አለበት ብለን ነው የምናምነው። ይሄ ጥሩ ጉዳይ ነው። ሌላው
የጥያቄ የኢትዮጵያ ፋሽን ዓለማችን ላይ በአንዳንድ በኩል እያየነው ነው፣ በሌላ በኩል ደግሞ የለንም ማለት እንችላለን። ምን አይነት ተቀባይነት አለው? አሁን ትልልቅ ፋሽን ዊኮቹን አሁን ሚላኖ፣ ለንደን፣ ኒውዮርክ ላይ ምናምን እንዴት ምን አይነት ተቀባይነት አለው? ጥሩ ጥያቄ። እንዲያውም አሁን ተሻሽሏል ማለት እችላለሁኝ። ምክንያቱም አሁን በቅርብ ራሱ ከኢትዮጵያ እኛ ኢቨንት ላይ የነበረችም ዲዛይነር ለንደን ፋሽን ዊክ ሄዳ አቅርባ ነበረ። እንዲሁም ሚላን ፋሽን ዊክም ሄደው ያቀረቡ ነበረች። አሁን በቅርብ ሚላን ፋሽን ዊክ ላይ ማስተዋል የምትባል እኛም ኢቨንት ላይ የነበረች ልጅ እዛ በውጭ በኩል እርግጥ ይመስለኛል እኛም በሰራነው መድረክ በፈጠርነው መድረክ ብዙ ኢትዮጵያኖችን በማስተዋወቅ የውጩም እያየው ነው። ምክንያቱም በተለያዩ ኢንተርናሽናል ሚዲያዎች ላይ የኛ ዲዛይነሮች ወጥተዋል። ወጡ ማለት አይተዋቸዋል የውጮቹ ማለት ነው። ዴፊኒትሊ አዌርነሱ አለ። እየተጋበዙም እየሄዱ እያሳዩ ነው። ቢዝነሱን እያገኙ ነው ወይ? እሱ ሌላ ጥያቄ ነው እንጂ ዴፊኒትሊ በጣም ብዙ ኢትዮጵያን ዲዛይነሮች አሉ የተለያየ ትልልቅ ኢቨንቶች ላይ ሄደው የሚሳተፉ ማለት ነው። በትሬድም ዙሪያ እንደዚህ ፋሽን ዊክም ላይ እንደገና እንግዲህ ምንድነው የፕራይስ ጉዳይ ነው መጨረሻ ላይ እና ሪሊ ኳሊቲውም ታይቶ ማች ያደርጋሉ ወይ ገዢ ይኖረዋል ወይ የሚለው እንግዲህ በሂደት አሁን ቀስ በቀስ አሁን ማስተዋወቅ ላይ ነበርን። አትሊስት አሁን አዌርነሱ አለ። የሌሎች ትላልቅ አገሮችም አፍሪካም ኢንዱስትሪ ያለው እንዴ ያሉ እየጋበዙ ሌላም መድረክ ላይ እንዲያቀርቡ በርካታ ኢትዮጵያኖች እየተሳተፉ ነው። ትልቅ አዌርነሱ አለ። አይ ቲንክ ሎካሊ ልመለስና የኛም ማህበረሰብ ሜድ ኢን ኢትዮጵያ የሚለውን እንደ ሜድ ኢን ኢታሊ ፕራውድ አድርገን ብራንድ ማድረግ አለብን። አይ ቲንክ አሁን ትንሽ ሙቭመንት አለ ወደዛም ይመስለኛል። ኢትዮጵያ ታምርትም የሚል አይነት ፕሮግራም አለ። ግን ኢትዮጵያ ታምርት ብዙ ነገር ነው፣ ፋሽን ብቻ አይደለም። ግን ለሎካል ምርት ፕራውድ እንድንሆን ራሱ ብዙ መስራት አለብን። ሜድ ኢን ኢትዮጵያ እንደ ሌላው ሜድ ኢን ኢታሊ አይነት ስሜት መስጠት አለበት። የኛም ሰው ፕራውድሊ መልበስ እንዲጀምር ማለት ነው፣ ኢንዱስትሪውን ለማበረታታት። ግን ላልከው የውጭ አገሮች ምን ያህል አክሰፕት ያደርጋሉ? እያደረጉት ነው በደንብ። ምክንያቱም ምንድነው እያየን ያለ ነው፣ ይሄ እንደ ፋስት ፋሽን የምንለው አለ። ፋስት ፋሽን አይ ዶንት ኖ ብዙ ሰው ይሄንን ላያውቅ ይችላል። ግን የፋሽን ኢንዱስትሪው ግሎባሊ ማለት ነው ሁለተኛው የዓለምን ምንድነው እሱ የሚበክል ኢንዱስትሪ ነው። ቢሊቭ ኢት ኦር ኖት። ለምን ፋስት ፋሽን ያው ስም ባልጠራም ይሄ የታወቀ ነው። እንደ ኤችኤንኤም አይነቶቹ እንደ ሺየን አይነቶቹ በጣም በርካሽ የሚሸጡት በጣም ማስ ፕሮዱስ ያደርጋሉ። በጣም ዌስት አለ፣ ይጣላል። ተከምሮ ዓለምን እየበከለ ነው። ሰውም አሁን ይሄ በጣም አዌርነስ ስላለ በዚህ ዙሪያ ሰውም የሚፈልገው አሁን ስቶሪ ያለው ብራንድ ነው። የዚህ የፋስት ፋሽን ሰውም እየቀነሰ ነው መግዛት። ይገዛሉ እርግጥ፣ ግን እንደ በፊት አይደለም፣ ቀንሷል። ስለዚህ ይሄ ለአፍሪካ ብራንዶች፣ ለኢትዮጵያም ለተለያዩ አፍሪካ ብራንዶች እኛ ደግሞ ስቶሪ ቴለርስ ነን አይደለ? በምንሰራቸው ሁሉ ስቶሪ ነው የምንነግረው እና ትልቅ ኦፖርቹኒቲ አለ ለኢትዮጵያን ዲዛይነሮችም እንዲሁም ለመሳሰሉት ሌላ አፍሪካ ዲዛይነሮች። ምክንያቱም ብዙ ሰው አሁን የሚፈልገው ኮኔክሽን ይፈልጋል ከሚገዛው ዕቃ ጋር። ዝም ብሎ ይሄ ብድግ አድርጎ እንትን ሳይሆን ፕራውድሊ መልበስ ስለሚፈልግ አዌርነሱም ስላለና የዚህ የፋስት ፋሽንም አዌርነስ ስላለ ትልቅ ኦፖርቹኒቲ አለ አይ ቲንክ ለአፍሪካና ለኢትዮጵያም ዲዛይነሮች ብዬ አምናለሁ። ግሎባሊ ጥሩ። ምናልባት ሁሉ ጊዜ ስለ ፋሽን ስናነሳ ሮም፣ ሎንደን፣ ኒውዮርክ ምናምን ነው የምናነሳው እና እዚህ አጠገባችን ያለውን አፍሪካን ብዙ ጊዜ አናነሳም፣ አህጉራችንን። እና አህጉራችን ደግሞ ራሷ እየተለወጠች ያለች አህጉር ናት እና
እኔም አንቺም በአንዳንድ ቦታ እየሄድንበት ኢቨን አፍሪካ ሀገር ውስጥ ኢትዮጵያ ያለውን የኛን ዲዛይን የኛን ባህል ለአፍሪካ ሀገሮች የማስለመዱም ጉዳይ አንድ መታየት አለበት ብዬ ነው የምገምተው። ምክንያቱም ኢቨን በጣም በባህልም በተለያየም ነገር ልንመሳሰል የምንችለው ማርኬቱም ይኖራል ብዬ ነው የምገምተውና አፍሪካ ሀገሮች ውስጥ የእናንተ ራሱ ስራ በጣም የሚደነቅ ነው። እንደዚህ የአፍሪካን ዲዛይኖች ወደ ኢትዮጵያ ማምጣቱና አህጉራችን እንድገናኝ የማድረጉ ጉዳይ ግን የኛ ዲዛይን ወደ አፍሪካ ውስጥ የተበተነ ይመስለሻል? ምክንያቱም እኔም በሚሄድበት ሀገር በሙሉ ኢንተረስቱ እንዳለ ይገባኛል። ኢቨን ከሻርፕ ጀምሮ ቲሸርት ጀምሮም ታያለሽ እዚህም እዛም፣ ግን ብዙ ጊዜ አናወራውም። ስናወራ ከኔ ጨምሮ ኒውዮርክን ለንደን ለምናምን ለመድረስ ነውና ምን ይመስልሻል እዛ ላይ ያለው ጉዳይ? እንደ አፍሪካ አይ ቲንክ ብራንዲንግ ላይ ማርኬቲንጉ ነው አይደለ? ዞሮ ብዙ መሰራት ያለበት የዌስተርን አሁን እንዳልከው የኒውዮርክም ሆነ ኤኒ ዌስተርን የሆኑ ብራንዶች በደንብ ብራንዲንግ ስለሰሩ ፕሮሞሽን ስለሰሩበት ሰው በቃ የውጩን ይፈልጋል። ግን አይ ቲንክ አሁን I'm sure አንተም ታውቃለህ የአፍሪካ ፍሪ ኮንቲኔንታል ትሬድ አግሪመንት ተፈራርመናል። አፍሪካ ውስጥ በታክስ ነፃ በሆነ መንገድ ትሬድ እንድናደርግ ይሄ ትልቅ ኦፖርቹኒቲ ይፈጥራል ለሁሉም አፍሪካ ሀገራቶች ታክስ ነፃ በሆነበት መንገድ ኤክስቼንጅ እንድንደራረግና የኢትዮጵያ ኬንያ ሄዶ መሸጥ ይችላል፣ ሩዋንዳ እዚቹ ጎረቤት ሀገር እንኳንና ኢንትረስቱም አለ። አንዳንድ ዲዛይነሮችም ኦልሬዲ እንደዛም እየሰሩ ነው። እዛ ላሉ ሱቆች ያቀርባሉ እና የመሳሰለው። እኛም ደግሞ ኢትዮጵያ የሌላ አፍሪካንም ሀገር የዚህ የአፍሪካ ትስስር ዴፊኒትሊ ፖዚቲቭ። አሁን እሱ ላይ ቻሌንጅ የሚሆነው ወደ ክፍያው ስመጣ ነው አይደል? እንዴት አድርገን ነው ትሬድ የምናደርገው? በእኛ ዶላር ችግሮች፣ እጥረቶች whatever እሱ ደግሞ ሌላ ሶሉሽን ይፈልጋል። ኢቨንቹዋሊ አንድ ከረንሲም ይሁን ሲባል ሰምተናል አይደል? ብዙ አይነት መፍትሄዎች መፍጠር አለብን እንደ አፍሪካ እንደ ኮንቲኔንት ተብሎ የተነሱ ብዙ እንትኖች አሉ። ግን አትሊስት ይሄ አፍሪካን ፍሪ ትሬድ አግሪመንት መፈራረማችን አማንገ የአፍሪካ ሀገሮች ትልቅ እድል ይፈጥራል ለኢትዮጵያም ሌላ ሀገር ትሬድ ለማድረግና እቃችንን ለመሸጥ and then ሌላም አፍሪካ ሀገሮች of course ኢትዮጵያ እንትን። ስለዚህ በጣም እንደ ፖዚቲቭ እና ደስ የሚል የማየው እሱ ነው። ትንሽ ጊዜ ይፈጃል እንዳልኩት የዚህ የክፍያው ሁኔታ እንዴት አድርገን ነው ትሬድ የምናደርገው የሚለው መፍትሄ እንደሚኖረው ተስፋ አለኝ። ግን አትሊስት ፖዚቲቭ ወደ ፖዚቲቭ እኔም እሱን ነው የሚታየኛለሁ። ይሄ ፖዚቲቭ የሆነው ጉዳይ የታየኝ ነው። አሁን ልዩነቱ አሁን ቅድም እንዳልሽው አዳዲስ ሰዎች እየተፈጠሩ ነው፣ አዳዲስ አይዲያዎች እየተፈጠሩ ነው። ግን ብዙ ጊዜ አሁንም ለመደጋገም አይሆንና የኢትዮጵያን ፕሬዘንቴሽን አፍሪካ ውስጥ በጣም ትንሽ ነው። አሁን በቅርቡ ጊዜ እንኳን እኔም አንቺም የተገናኘንበት ቦታ አለ። እንደዛ አይነት ቦታ እንዲሁም ሌሎችም ቦታዎች ኢትዮጵያ ፕሬዘንት መደረግ አለባት። ብዙ ጊዜ ስለ ፓን አፍሪካኒዝም እናወራለን፣ ስለ አፍሪካ ብዙ ነገር እናወራለን። ትንሽ ግን የኛ በዚህ የባህል ዘርፋችን ላይ ወጣ ገና አልገባንበትም አፍሪካን ውስጥ እና የዩሮፕ ወይም ዩኤስ ምናምን አካባቢ ማርኬት ብቻ ነው የሚታየንና ይሄ እንደዚህ አይነት ፖዚቲቭ እንትን መኖሩ በጣም ኢምፖርታንት ነው። ምክንያቱም እውነቱን ለመናገር ያለው ቻሌንጅ አሁን ያልሽው ቻሌንጅ ከረንሲ ጋር የተገናኘው ሁሉም ጋር ያለ ነው። ኢቭን ዩሮፕም ለመላክ ምናምንም እዛም ያለ ነው። ግን አፍሪካ ውስጥ ሚድል ክላሱ እያደገ ያለበት እንትን አህጉርና ያለንበት ጊዜ በጣም ብዙ በጣም የሚገርሙ አይነት ነገሮች ሀፕን እያደረጉ ነውና ያንን ይህን ፖድካስትም የሚያዳምጡ ሰዎች ያንን በጣም ግልጽ እንዲሆንላቸው እንፈልጋለን። እኛ አንድ የአፍሪካ ሀገር ነን። የአፍሪካ አንድ ካፒታል ሆነንም ራሳችን ነው እየገለጽን ያለ ነው። እኛም ለሌላው የአፍሪካን ማርኬትን በጣም አሁን ባልሽው መንገድ የተለያየ ፖሲቢሊቲዎች እየተፈጠሩ ነው። እዛ ላይ ጥሩ ስራ መሰራት አለበትና አፍሪካ ፎከሳችንንም መኖር አለበት ነው የምለው። ሌላው ጥያቄ ወደ ኢትዮጵያ ስንመለስ
የተለያዩ አሁን እናንተ አንድ ጥሩ በየጊዜው የሚሆን ነገር እየሆነ መጥቷል። ከዚህ በፊትም ሙከራዎች አሉ የተለያዩ ምናምን ዊክ ይሄን ዊክ ምናምን የአፍሪካ ዊክ ምናምን እየተባለ በየጊዜው የማረግ ችግር ነበር የነበረብን። ነገሮች አንዴ ይመጡና ይጠፋሉ። እንደዚህ አይነት የፋሽን ዊክም ምን በለው የፋሽን ምናምን አዲስ አበባን ጨምሮ ሌሎቹ አካባቢ እንዴት ነው እያደገ ያሉ? ብዙ ነገሮች ሀፕን ያደርጋሉ በኢቨንትን በተመለከተ። እንዲያውም ትጠይቀኛለህ ብዬ ስጠብቅ የነበረው ጥያቄ ነው። ያው ቢካዝ በራሴ ፊልድ እና ዙሪያ ስለሆነ ይሄ ኢቨንት ማዘጋጀት እርግጥ እንደ ፋሽን ዊክ ቀላል አይደለም፣ ከባድ ነው። ምክንያቱም ሪሶርሱን ራሳችን ፈልገን ነው የምናዘጋጀው። ማንም አዘጋጁ ብሎ ብሩን ሰጥቶን አይደለም። ስለዚህ ፓርትነሮች መፈለግ አለብን ከሁሉም ማለት ኢቨንቱን እንዳለ ለማዘጋጀት ሪሶርስ ይፈልጋል። ሪሶርስ ደግሞ በገንዘብ ማለት ነው እና ፓርትነሮች የተለያየ ብዙ ጊዜ ይመስለኛል በጣም ከባድ ስለሆነ የሚያከስርም ነው አንዳንድ ጊዜ። ስለዚህ ጊቭ አፕ ለማድረግ ቀላል ነው እንትን ካልሆነ ማለት እንደ ቢዝነስ አይነት እንትን አይደለም የፋሽን ዊክ ማዘጋጀት። ምክንያቱም እንደ ኢንዲቪጁዋል እንደኔ ፕራይቬት ሴክተር ስለሆነን የምናዘጋጀው። ግን ሌላ ትልልቅ አገሮች ትልልቅ ኢንስቲትዩሽን ነው የሚያዘጋጀው ኢቨንቱን እንደ ኤንጂኦ ሆኖ ለምሳሌ የለንደን ፋሽን ዊክን የሚያዘጋጀው ብሪቲሽ ፋሽን ካውንስል የሚባል ነው። በዛ ስር ነው በኢንስቲትዩሽን ስር ስለሆነ ያው ሲስተም አለው ለማዘጋጀት እንትን አላቸው መንገድ። በአፍሪካ ዙሪያ ስመጣ ግን በብዛት እንደኔ ኢንዲቪጁዋል ነን የምናዘጋጀው ኢቨንት እንደዚህ ትልቅ ፕላትፎርም እና ፐርሲስተንስ ይፈልጋል። ፓርትነሮች በደንብ አድርጎ ይፈልጋል እና ያው በቃ ቪዥኑን ያው እንዳልኩት ነው። እኛም ይኸው 15 ዓመት ቀላል አይደለም። 2010 ነው የጀመርነው። ይሄንን በየአመቱ ከኮቪድ ውጪ አላቋረጥንም፣ አዘጋጅተናል ፕሮግራሙን። ምክንያቱም ለኢንዱስትሪ አስፈላጊ ነው ብለን ስለምናምን እንደምንም እያለን እየጨቀጨቅን በር እያንኳኳን ፓርትነር መሆን አለባችሁ እያልን ምን እያልን ብቻ ያው ገፍተን እስከዚህ አድርሰናል። ሌሎቹ ለምን ይወድቃሉ ለምትለው ለዛ ነው በቃ ብዙ ጊዜ። ምክንያቱም በጣም ፍረስትሬት ያደርጋል፣ ቀላል አይደለም ማዘጋጀት እንደዚህ አይነት ፕሮግራም። ምክንያቱም ያው ብዙ በር ማንኳኳት አለብህ፣ መለመን ሳይሆን ያው ሚቹዋል አንደርስታንዲንግ መኖር አለበት ከምታናገራቸው ፓርትነሮች ጋር። ለሁለቱም ቤኔፊሻል መሆን አለበት፣ ዊን መሆን አለበት እና እንደ ኢንዱስትሪም መታየት አለበት ማለት ብቻ ብዙ ስራ ስላለው ቀላል ስላልሆነ ለሱም ሊሆን ይችላል። አዎ ጥሩ ነው፣ ጥሩ ትክክል ነው። እኔ በደንብ ነው ግልጽ የሆነልኝ። ምክንያቱም ብዙዎቹን እያየኋቸው ጥሩ በጣም የሚገርም አይነት ስራ ያሳዩና ከዛ ላይ ይጠፋሉ። ሌሎች ይመጣሉ፣ እንደዛው ድካም አለው፣ ትልቅ ሪሶርስ ይጠይቃል። ለዚህም ነው ቅድም ጀምሮ የምናወራው ኢንቨስት መደረግ ያለበት ሴክተር ነው። አሁን ዳንቺ አይነት ድርጅት ላላቸው ሰዎች በግል ተነሳሳሽነት ለሚሰሩና ለበዙ አመት ለቆዩ ሰዎች የሆነ ሰፖርት ያስፈልጋል ነው። ከመንግስትም በዩ ከከተማ በዩ ከፕራይቬት ሴክተሩ ይህንን ለሀገር እንደዚህ አይነት ኢቨንቶች የማየው እንደ ሎቢን አድቮካሲ ነው። አሁን ማርኬት ለምን ድሪም ለምናደርገው ማርኬት ወይም ላለው ማርኬት ገና ወደ በጣም ዋይድሊ ያልትን ያላለው ማርኬት ማምጣት የሚቻለውና ዲዛይነሩም ጨርቅ እንትኖችን የሚያመጡትም ሌሎቹም እዚህ የፋሽን ዲዛይን አካባቢ ያለው በሙሉ ማግኘትና ተጠቃሚ የሚሆን የሚችለው እንደዚህ አይነት ኢቨንቶች ትልቅ ሮል አላቸው ብዬ ነው የምገምተው። ምክንያቱም እዛ እንደዚህ አይነት ነገሮች ላይ ዲስከሽኖች ይኖራሉ፣ አዳዲስ ነገሮች ይታያሉና ይሄ ፐርማነንት መንግስት ይርዳው ወይም ከተማ ይርዳው ምናምን የሚባል ነገር ሳይሆን አትሊስት ስታርት አይነት ነገር ላይ የተወሰነ አመት የተለያየ መንግስት የሚያምንበትና በዚህ እንትን የሚል ከሆነ ሰፖርት መደረግ አለበት ነው። ኤንድ ኦፍ ዘ ዴይ ይሄ ነገር ለሀገር ጠቃሚ ነው፣ ለግለሰቦችም ጠቃሚ ነው። ግለሰቦች ደግሞ ራሳቸውን ማደግ ከቻሉ ሀገርም ይጠቅማሉና በብዙ መንገድ ይሄዚህ
ስራ ፈጣሪም አገርም ኢኮኖሚም ትልቅ ፖቴንሻል አለው እና ይሄ ቅድም ካልናቸው ነገሮች መካከል አንድ መስተካከልና መታየት ያለበት ጉዳይ ነው የምንለው አንቺም ምንም። እንግዲህ በተለያዩ ነገሮችን ለማየት የሞከርንበት ጉዳይ አለ። ከትምህርቶች እንደሚያስፈልጉ የዚህ ሴክተር ውስጥ ፖሊሲዎች በጣም ሃይላይት ማድረግ የፈለግነው ፖሊሲው ብዙ ነገር ኢንክሉድ ሊያደርግልን ይችላል እና እንደዚህ ማህበራቶችም እንደዛ ላይ ፎከስ አድርገው ይህን ሴክተር ፖሊሲዎች መንግስት ያን ነገር እንዲረዳና ፖሊሲዎችን ደግሞ ባለሙያውም ምን እንደሚፈልግ መታወቅም አለበት። ችግሮቹን ያሉበትን ችግሮች አሁን ከአንቺም ጋር ካረግነው ውይይት ያየነው ነገር አለ። ሌሎችም ችግሮች አይደንቲፋይ መደረግ አለባቸው። ለአይደንቲፋይ ለሆኑ ችግሮች ደግሞ ሶሉሽንም ማቅረብ አለብን። ጥሩና በጣም ፖዚቲቭ ደስ የሚለውን ፓርትንም አንስተነዋል። which is ይሄ ፋሽን እንትኑ እያደገ ነው። ብዙ አዳዲሶች እየመጡ ነው። ዓለም ላይ መታየት ጀምሯል እና ይሄ የሚያሳየው ምንድነው ትልቅ ፖቴንሻል ያለው ሴክተር መሆኑን ነው። እና ምናልባት እስቲ ያለንን ውይይት ከመጨረሳችን በፊት ባንቺ አስተሳሰብ ሊስተካከል ይሄን ነገር ቢሆንልን ወይም ለኛ ላንቺና ለኛ ብቻ ሳይሆን ለሴክተሩ የሚያስፈልገው ምንድነው? ይሄ ነገር ቢሆን በአፋጣን መንገድ የኛ ሀገር ፋሽን ኢንዱስትሪው ሊያድግ ይችላል፣ ወደ ኢንዱስትሪም የሚባል ቦታ ሊመጣ ይችላል የምትይው ነገር አለ? አሁን ብሪፍሊ ብለው ነበረ ማለት የፋሽን ኢንዱስትሪና እንደዚህ ኢቨንቶች ስፔሻሊ የፋሽን ሳምንት ሲዘጋጅ ሌላ ትልልቅ አገሮች እንደ እንትን መታየት ይችላል። የፋሽን ቱሪዝም ብለህ ማለት ትችላለህ። ምክንያቱም አሁን ለኛ ኢቨንት ብሎ ራሱ እንኳን ከቅርብ አገራት መቼ ነው ፕሮግራማችሁ ትልልቅ ዴሌጌሽኖች ይዘን መምጣት እንፈልጋለን ኢቨንቱን አተንድ እንዲያደርጉ እንደዚህ አይነት ኢንትረስትም አለ። ስፔሻሊ ደግሞ አሁን ከአሜሪካም ሀገር ራሱ አሁን እኛም ፕሮግራማችን ወደ ጥር ትንሽ ገፋ ያደረግነው ቢካዝ በዛን ሰዓት ብዙ ኢትዮጵያኖችም ዳያስፖራ የሚመጡበት ሰዓት ነው። እንዲሁም ሌሎች ደግሞ አሜሪካኖች ራሳቸው የረጅም ብሬክ ያላቸው ሰዓት ስለሆነ ጥር አካባቢ ወደ አፍሪካ ሀገርም ለመምጣት በጣም አፐታይቱም አለ ኢንትረስቱም አለ። ፋሽን እንደ ቱሪዝምም ሊታይ ይችላል በደንብ አድርገን ፕሮሞት ብናደርገው ማለት ነው። አሁን ሌላ ሀገር ለምሳሌ አሁን በቅርብ እንኳን ሚላን ጣሊያን ሀገር የዛን ሰዓት ላይ ከተማው እንዳለ ማለት አሁን የከተማው የአዲስ አበባ ከተማ አስተዳደርም ኢንቮልቭድ ሆኖ እንደ ፓርትነር ሆኖ የተለያዩ ቦታዎች ላይ ይሄንን ፋሽን ኢቨንት እያዘጋጀን ፓርት ኦፍ ቱሪዝም እንዲሆን ማድረግ ይቻላል። እንደዚህ አይነት ትብብር ቢኖረን ትልቅ የፋሽን ሳምንት ሆኖ በጣም ውድ ነው። አሁን ሚላን ጣሊያን ሀገር የፋሽን ሳምንት መሄድ ማለት ሆቴሎች ውድ ናቸው፣ ሁሉ ነገር በቃ ገንዘብ የሚገባበት ጊዜ ነው እና የኛም ደግሞ እንደ ኢትዮጵያ ይሄ ፋሽን ሳምንታችን በእንደዛ መልክ ቢያዝ እና ከአዲስ አበባ ምንድነው ከተማ አስተዳደር ጋር አብረን ይሄንን ከቱሪዝምም ጋር አንድ ላይ በመስራት ትልቅ የቱሪዝም አይነት ፊልም መፍጠር እንችላለን በፋሽን ራሱ ማለት ነው። ምክንያቱም ሌሎች ሀገር እንደዛ ነው በጣም ይሰሩበታል የፋሽን ሳምንት ላይና ትልቅ ገንዘብም አስገቢ ሊሆን ይችላል። እንዳልኩ ነው በጣም ብዙ ሰው ነው የሚጠይቀን አሁን ከተለያዩ ጎረቤት ሀገሮች መቼ ነው ፕሮግራማችሁ መምጣት እንፈልጋለን። ኢቨን ለኛ ኢቨንት እንኳን የምናመጣቸው ቀላል አይደለም። ወደ 30 ምናምን ለአንድ ሳምንት ኢቨንት ከዲዛይነሮች ጭምር ሚዲያው ራሱ ከውጭ የምናመጣቸው ከዛ የዲዛይነሮቹ ደግሞ ጓደኞች በዛን ወቅት መምጣት የሚፈልጉ ሰው ሰፊ ነው እና አይ ቲንክ እንደ በቱሪዝም ዙሪያ ራሱ ትልቅ ሚና እንትን የሚል ነውና ሞር ድጋፍ ይፈልጋል ከሎካል ፓርትነሮች ጋር ከአዲስ አበባ ከተማም ጋር ከኢትዮጵያን ኤርላይንስም ጋር የመሳሰሉት። ይሄ እውነቱን ለመናገር አሁን ያነሳሽው ጉዳይ በጣም ኪ ጥያቄ ነው። እኛም በብዙ ዓመት የምንጠይቀው የነበረው ጥያቄ ነው። አሁን የተጀመሩ አሰራሮች አሉ። ከተማውም ሞር ዲስከሽን አግሪመንት አብሮ የመስራት ስራዎች ጀምረዋል which is ደስ የሚል ጉዳይ ነው። ይሄ ነው አሁን የሚያስፈልገው። ምክንያቱም ኢንዲቪጁዋሎች በራሳቸው ገንዘብ በራሳቸው ኢንዲቪጁዋል ባያቸው ኤንጂኦ ባያቸው ካለ
ካለ ገዛ የጀመሩት ስራ መደገፍ አለበት which is የሚያሳዩት ሪዛልት አለ ማለት ነው እና አንዳንዴ በጣም የሚገርመው ይሄንን አለ እስከዛሬ ያለ ማየታችን ራሱ በጣም ይገርማል ምክንያቱም ዕውቀት ያላቸው ሰዎች ናቸው እንደዚህ መስራት የሚችሉት እነዛ ዕውቀት ያላቸው ሰዎች ምናልባት እንደዚህ አይነት መስሪያ ቤቶች ላይኖሩ ይችላሉ እና መስሪያ ቤቱ ያለውን ዓላማ እንኳን በዚህ በዕውቀት ባላቸው ሰዎች እዛ መስሪያ ቤትን ባይሰሩ ጆይን የሆነ ፓርትነርሺፕ በመፍጠር ከተማችንን አገራችንን በጣም በትልቁ ማስተዋወቅ ይቻላል ምንም ጥያቄ የለውም እኛ አሁን በእኛ በሙዚቃዊና በሰላም ራሱ አዲስ ጃዝ ፌስቲቫል በማለት ለብዙ ዓመት የደከምንበት ጉዳይ አለ በጣም ነው የምንጠየቀው በጣም ነው የምንጠየቀው ጃዝ ኢትዮ ጃዝ በዓለም ላይ ትልቅ ስም ያለው ጉዳይ ነው እኛ ጎረቤት ያሉን ሀገሮች እንደ ዛንዚባር ምናምን ያሉት ቀድመውናል ገና ከኋላችን ጀምረው ነው ምክንያቱም ታይት የሆነ ኮላቦሬሽን አለ ብዙ ይተቀሙበታልና የኛ ሀገር ደግሞ ያለንን ፖቴንሻልና ያለንን ኃይል ሰው ማህበርም ግለሰብም አለመጠቀማችንና አለመነጋገራችን ነው ልክ እንደ እንትን እናረጋዋለን እንደና አራምባና ቆቦ እንትን በጣም የረዘመ ነው ግንኙነቱ አንቺን ምሰሪውና መስሪያ ቤቶች የሚሰሩት ከመገናኘት ይልቅ አለመገናኘቱ ነው የሚመረጠውና ብንገናኝ ብናወራ አንድ አይነት ፐርፐዝ ነው ያለን ማለት ነው አሁን ዳንቻ አይነት ሌሎችም አሉ በየዘርፉ እውነቱ ለመናገር በቀላሉ ከተማውን በጣም በትልቁ ነገር መለወጥ የሚችሉ እነሱ ሰፖርት ይፈልጋሉ የገንዘብ ብቻ አይደለም እውነቱን ለመናገር በብዙ ነው በኢንፍራስትራክቸር በቦታ በተለያየ ነገር ተረዳድተን ብዙ ነገር መፍጠር እንችላለን እርግጠኛ ነኝ ይሄንን ፕሮግራም የሚያዳምጡ የመንግስትም ሰራተኞች ሌሎችም ሰዎች እንደዚህ አይነት ነገር ፍላጎት ቢኖራቸውና ከዚህ በፊት ሌላው ሰው ማንኳኳት ነበረው እነሱ ጋር ይሄደ አሁን እነሱ ማንኳኳት አለባቸው ብዬ ነው የምገምተው ከመንግስት አካባቢ በስልጣን ላይ ያሉ ሰዎች የት ነው እየተሰራ ያለው ምንድነው አፕሮች ማድረግ አለባቸው ኦፍ ኮርስ የግሉ ሴክተር እሱም እንደዛው ማድረግ አለበት ግን አሁን ሚውቹዋል የሆነ አንደርስታንዲንግ ያስፈልጋል ሐሳባችን ሴክተሩን በዚህም በዛም አድርገን እናሳድገው ነውና አይ ቲንክ የናንተም አይነት የፋሽን ኢቨንቶች ሌሎችም ኢቨንቶች በዚህ አይነት አሁን አንቺ ሜንሽን ባረክሽው ነገር ቢሰሩ በጣም ብዙ ውጤት ማምጣት እንችላለን ያለንን እንኳን ኔትወርክ መጠቀም እንችላለን አሁን ያልሽው 30 40 ሰው ከውጭ ሀገር ማምጣት እኛም ሴም ቲንግ አሁን የኛ ድርጅት ከ50 60 ሰው ነው በየጊዜው የምናስመጣው ባለን ኢቨንት እና ያ ማለት ብዙ በራሳችን እንደዚህ ካረግን ሌላ ነገር አድ ካረግን ከ10 ደብልም ድረስ የምናደርስበት ነገር ይኖራልና አገራችን የዚህ የካልቸር ኢቨንት ሀብ መሆን የምትችልበት መንገድ አለ ለማለት ነው ጥሩ በጣም የምጋራው ሐሳብ ነው ለማለት ነው ማለት ክሬቲቭ ኢንዱስትሪ ብዙ ሰው እንትን ይላል እኛም ራሳችን ከዚህ ራሱ ሙዚቃ ሲባል አሁን አንተም እንዳልከው ማለት it's a universal language ነው የሚባለው አይደለም እንዴ ማንኛው ሙዚቃ በቃ ሁሉንም የሚሰበስብ ነው እንደ በክሪኤቲቪቲ ፋሽንም ደግሞ ካልቸራል ነገር ስለሆነ ኢንትረስቱም ስላለ ሰውን ያመጣል የተለያየ ሰው because curious ነው ምን አለ ምናምን የሚለው እርግጥ ከመንግስት አባል ጋር እንሰራለን ከኢንዱስትሪ ሚኒስቴር ጋር ላለፉት ብዙ አመታት ኢቨንታችንንም በጣም ሬኮግናይዝ ስለሚያደርጉት ማንኛውንም ነገር ድጋፍ ቢያስፈልገን ሁሌ በራቸው ክፍት ነው ለኛ which is በጣም የማመሰግነው ኢንዱስትሪ ሚኒስቴር ነው በጣም ሁሌም አብረውን ስላሉ ግን ሞር ደግሞ መስራት እንችላለን ነው እንዳልኩት ከአዲስ አበባ ከተማ ጋር ደግሞ ሞር እኛም ደግሞ ሜቢ መሄድ አለብን ማንኳኳት አለብን አለን እየሰራን ነው ይሄንን ያደረግን ነው ብለን ምናልባት እኛም በእኛም በኩል በደንብ አድርገን ማስተዋወቅ ይኖርብናል ይመስለኛል ግን አው ማለት ክሪኤቲቭ ኢንዱስትሪ ነው በጣም ሰው የሚሰበስበውና ብዙ ሰው ያመጣል እንዳልከው እኔ 30 አመጣ አንተ 60 ሌላውም እንደዛ ሲል ብቻ it's a form of tourism እኮ ሰው መጥቶ እዚህም you know ብዙ ጊዜ መተው ማያቆናቸው ደግሞ ለመጀመሪያ ጊዜ የሚመጡ ከዛ ግን ሄደው ያው ፖዚቲቭ ነገሩን ነው የሚናገሩት አሁን በጣም ቪዚት ኢትዮጵያ ላይ እየሰራን ነው አይደለም ሶ እሱን እንደ ሃሽታግ እኛም ፕሮግራም ላይ በቃ
ፕሮሞት ማድረግ አለብን ለፋሽኑ ሰው ቪዚት ኢትዮጵያ ቪዚት የኢትዮጵያንን ፋሽን እያልን ፕሮሞት እያደረግን ቱሪዝሙንም አብረን ማካሄድ አለብን ብዬ አምናለሁ። ትክክል ነው ማለት እንግዲህ የዚህ ዋናው የዚህ ፖድካስት ሀሳባችን እንደዚህ አይነት ዲስከሽኖችን እና የምናስበው ችግሮቹን ለችግሩ መፍትሄ ይሆናል የሚለውን ነገር ለማንሳትና ለመወያየት ነው። እንግዲህ የዚህ ባህሉ ዘርፍ ላይ ኢንቨስት ከተደረገ ያ ኢንቨስትመንቱ በአጭር መንገድ መመለስ እንደሚቻል የሚያሳዩ ብዙ እንትኖች አሉና የዛሬው ውይይታችን በፋሽን አንዱ ትልቅ ሀብታችን ነው፣ በየቀኑ ያለንን ህይወት ጋር የተገናኘ ነውና ይሄንን አሁን ቅድም ሜድ ኢን ኢትዮጵያ ያልሽው ጉዳይ በጣም ኢምፖርታንት ነው። እንደዚህ አይነት ነገሮች ሀገራችንን በጣም በዚህ ዘርፍ ላለው ኢኮኖሚም ይደግፋል፣ ጆብ ክሬት ማድረግ ይቻላል፣ አይደንቲቲያችንን ሞር በጣም ክሊር የሚያደርገዋል እና ይሄ የፋሽን ዲዛይኑ ጉዳይ በየቦታው በከተማ ውስጥ ዋና ከተማ ወይም አዲስ አበባ ብቻ ውስጥ ሳይሆን በተለያዩ ክልሎች የተለያዩ ባህሎችን ትራዲሽኖችን ቤዝ ባደረገ መንገድ ዴቨሎፕ መሆን አለበት። ትምህርት ቤቶችም ቅድም እንዳልነው በየቦታው ቢኖሩ አሁን የተጀመረው ጉዳይ ቢቀጥል በጣም ጥሩ ዜና ነው። ዛሬ አሁን ቅድም ሜንሽን ያደረካቸው ኢኒሼቲቮች አሉ፣ እነዛ ማደጋቸው ጥሩ ነው። በተዘዋዋሪ እየደጋገምን የምንለው የፖሊሲው ጉዳይ ቢታሰብበት የሚለው ጉዳይ እሱ በጣም ኢምፖርታንት ነው። ፖሊሲው ብዙም ነገር ሰፖርት ሊያደርግ ይችላል እና ባህል ሴክተሩ ይረዳ ነው የምንለው፣ የኢንቨስት ይደረግበት። ከአፍሪካን ዩኒየን ጋር የተስማማ ነው። ኢትዮጵያ አንዱ የአፍሪካን ዩኒየን አባል ናት እና በ2030 ላይ በአውሮፓውያን አቆጣጠር 1% ለባህል ሴክተሩ በጀት እንዲኖረው ከሀገር በጀት ላይ 1% ለባህል ሴክተር የሚል ስምምነት አለ። ኢትዮጵያ እንደ ኤግዛምፕል እንድትሆን እንፈልጋለን። ይህንን ብዙዎቹ ጆሮ ውስጥ እንዲገባ እንፈልጋለን። እዚህ ላይ አብረን መስራት አለብን የሚል ሀሳብ አለኝ። ምናልባት የምትጨምሪው የፋሽን ዘርፉን ኢንዱስትሪ ላይ ይሄ ቢሆን ብለሽ የምትጨምሪውና የምታስተላለፊው መልእክት ካለ የተወሰነ እድል ሰጥሽና እንጨርሳለን። ብዙ እንኳን የለም፣ ግን ያው አይ ቲንክ ደስ የሚል ነገር ያየሁትም ነገር አለ በፋሽን ዲዛይነሮች ዙሪያ። አሁን ለምሳሌ እንዳልኩ ሱቅ መክፈት በጣም ከባድ ነው። አንድ ሰው የሆነ ነገር መግዛት ቢፈልግ የሚያገኙ ቦታ ያስፈልጋል አይደል? ሱቅ ደግሞ የራሳቸውን ለመክፈት አንዳንድ በላይሰንስም ጉዳይ በምንም ብቻ በተለያየ ምክንያት የብቻን ለመክፈት ከባድ ስለሚሆን ለአንዳንድ ዲዛይነሮች በትብብር ሆነው አንድ ላይ የከፈቱ ምናምን አይቻለሁ። ለምሳሌ ደስ ይላል። መተባበር፣ ኢንፎርሜሽን ሼር መደራረግ የመሳሰሉት እርስ በራሳቸው ያለው ድጋፍ ደስ ይላል፣ መቀጠል አለበት። እኛም ደግሞ ያው ያለንን ፕላትፎርም በቻልነው መሰረት እንቀጥላለን፣ እናበረታታለን። በብዛት ደግሞ ጀማሪ ዲዛይነሮችንም ሁሌ ስለምናስተዋውቅ ያ በቃ ጊቭ አፕ እንዳያደርጉ ብቻ ነገሮች መመቻቸት አለበት ለዲዛይነሮችና እኛም ያለንን መቀጠል አለብን። ይሄው ነው፣ ሌላ ምንም ጨምረው የለም ለአሁን። በጣም አመሰግናለሁ ማህሌት። ብዙም ያላወራናቸው ነገሮች አሉ። አንቺ በግልሽ የምትሰሪው ከኢንቫይሮንመንት ጋር የተገናኙ ጉዳዮች ምናልባት እሱን ሜንሽን ብታረጊልን። እዛ ላይ በጣም የሚገርም አንድ ፕሮጀክት አለሽና እሱን ልትነግሪኝ ትችላለሽ? እሺ፣ ያው ኢንቫይሮንመንቱ በጣም የራሴ ፐርሰናል ፓሽኔ ነው እና እንዳልኩት ደግሞ ፋሽንንም ፕሮሞት እያደረግኩኝ እያወቅኩኝ ፋሽን እንዳልኩ ቅድም ሁለተኛው ከኦይል ውጪ ዓለምን የሚበክል ኢንዱስትሪ ነው which is በጣም አሳዛኝ ነውና በመንሰራቸው ዙሪያ የምናቀርባቸውን ዲዛይነሮች በብዛት ሰስቴይነብል መሆናቸውና ኤቲካል መሆናቸውን ሁሉ እንትን እንላለን። ከዛ ውጪ ደግሞ እኔ እንደ ፐርሰናሊ የዛሬ ሜቢ 6-7 ዓመት የዘንቢል መልስ የሚል ካምፔን
ወጣት ልጆች ናቸው። ምንድነው እነሱ ይሄ ፕላስቲክ ምንድነው ፌስታል አይነት ፕላስቲኮችን አስቁመን ወደ ዘንቢል እንመለስ የሚል አይነት ካምፔን ጀምረው እነሱን ጆይን አድርጌ እዛ ላይ ደግሞ በጣም ፕሮሞት አደርጋለሁ። ዘንቢል እምቸረችራለሁ ማለት እችላለሁ ማርኬቱ ላይ። ይሄ ሳይድ ፓሽኔ ነው። ለሀያት ሪጀንሲ ራሱ የማቀርበው እኔ ነኝ። እነሱም ወደውት አይዲያው ማለት ነው። በጣም ሰስቴይነብል ሆቴል ናቸው እነሱ ራሳቸውና ደስ ይለኛል። እንደነሱ አይነቶች ደግሞ ብዙ ያስፈልጋሉ። ይሄንን እንግዲህ የጀመሩት አሁን እርግጥ ሙሉ በሙሉ ፕላስቲክ መቆም አለበት ተብሎ መንግስትም እየሰራ ነው። አይ ቲንክ ቆሟል ባይናው። ይሄ ሳይድ ፓሽን እንትን የምለው ነው። በቃ በተቻለ መጠን ራሳይም ፌስታል ላለመጠቀም ሞክራለሁ። ዘንቢሌን ነው ይዤ የሚሄደው ብዙ ቦታ ሾፕ ሳረግ ወይ ደግሞ የጨርቅ ተመልሶ ሪዩዝብል መሆኑ የሚችሉ ከረጢት ቦርሳዎች ነው የሚይዘውና ፌስታልን ማቆም አለብን። ሀገራችን እየበከለ ነው እና ፌስታልም ሆነ ኤኒቲንግ ፕላስቲክ የሆነ ነገር ብቻ ሙሉ በሙሉም ባይሆን መቀነስ አለብን ብዬ አምናለሁ። ኖ ትክክል ነሽ። አሁን እንደዚህ ያመጣውም አዲሱም ህግ በጣም ጥሩ ነው። ኢቨን ከዛ በፊትም በግል የተነሳ የዚህ ፕላስቲክ ባጉን በዘንቢል ሀሳብ የነበረውና በጣም እስከ 3000 በላይ አይነት እንደዛ ነገር እንደሰራችሁ አይቻለሁኝ። እንግዲህ ማህሌት ተክለማርያም በጣም ነው የምናመሰግነው ለዛሬው ውይይታችን። የአንቺ የምታረጊው ሀብ ኦፍ አፍሪካን ፋሽን ዊክ ብዙ ሰው መጥቶ እንደሚጋበዝልሽና እንዲያውቁ እንፈልጋለን። እሱን በተለያየ መንገድ ያን ኢንፎርሜሽን ያገኛሉ ብለን ነው የምናስበው። ከፈቀድክልኝ ቀኑን እዚህ ላይ መንገር እችላለሁኝ። የሚቀጥለው ይቻላል። አሁን የሚቀጥለው ፕሮግራማችን ጃንዋሪ 14 እስከ 18 ነው። በአማርኛ አላወኩትም ግን ጃንዋሪ 14 እስከ 18። በጣም አመሰግናለሁ። እንግዲህ የሚችል ሰው ሁሉ ያንን ኢቨንት ቢሳተፍ ብለን ነው ሪኮመንድ የምናደርገው። በጣም አመሰግናለሁ ማህሌት። እንግዲህ እንግዶቻችን ወይም አድማጮቻችን የዛሬው ኮኔክት ፎር ካልቸር አፍሪካ የኢትዮጵያ ፖድካስት ፕሮግራማችን በዚህ ላይ እንጨርሳለን። በሚቀጥለው ጊዜ ሌላ በተመሳሳይ መንገድ ሌላ ጥሩ እንግዳ ይዘን እንመጣለን። አመሰግናለሁ።